እንኳን ለ2026 አዲሱ ዓመት አደረሰን። እግዚአብሔር በቸርነቱ መልካምን ነገር ያጎናጽፈናል ተብሎ እንደተጻፈ እንደዚሁ አፈባና ፍቅርና አንድነት አገልግሎት በ2026 እግዚአብሔር አስደናቂ ነገርን ያደርጋል ብለን እናምናለን። ጌታ የተባረከ ይሁን። ህብረተሰባዊ ለውጥ እግዚአብሔር በቃሉ በመንፈሱ ይሰጣል ብለን በስፋትና በጥልቀት አምነን በስራ ላይ እንገኛለን። ጌታ የተባረከ የተመሰገነ ይሁን። እግዚአብሔር በሰማይና በምድር ገዢ እንደመሆኑ ሉዓላዊ እንደመሆኑ የእግዚአብሔር መንግስት ደግሞ ሁሉን እንደምትገዛ እግዚአብሔር ሰማያዊ ስርዓትን በመንፈሳዊ ዓለም ያለውን የቤተ ክርስቲያን ራስ የሆነውን ክርስቶስ ኢየሱስን በአብ ቀኝ ማስቀመጡ ብቻ ሳይሆን እግዚአብሔር በአካሉ በክርስቶስ ኢየሱስ አካል በቤተ ክርስቲያን በኩል አስደናቂ ድንቅ የሆኑ ጉዳዮችን ይሰራል ብለን እናምናለን። የእግዚአብሔር ድንቅ እና መካር ኃያል አምላክ እንደመሆኑ መጠን እግዚአብሔር ቤተ ክርስቲያናትን ያብባል፣ ይለውጣል፣ ይፈውሳል። እነሆ እግዚአብሔር ክፍተቶቿን ይሞላና እነሆ አሸላልሞ ቀባብቶ እግዚአብሔር ለክብሩ ያቆማታል የሚል ሙሉ እምነት ስላለን እንሰራለን። ለዚህም ነው ሐዋርያ ጳውሎስ ለጢሞቴዎስ እየመከርክ እየገሰስክ እያስተማርክ በዚህ ሥራ መልካም በሆነው ሥራ ላይ ተሰማራ ነው የሚለው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ቤተ ክርስቲያንን የመምከር የመገሰጽ የማስተማርና የማጽናናት አገልግሎትን ለእግዚአብሔር ቃል የተሰጠ በወንጌል ምክንያት ለቤተ ክርስቲያን እነሆ ለውጥ እንዲሆን እግዚአብሔር ቃሉን ኪዳኑን እንደሰጠን መጽሐፍ ቅዱሳችን ይነግረናል። ይህንን ለማድረግ ደግሞ እግዚአብሔር በሰጠን ጸጋና አቅም ሁሉ እየተጓዝን ያለ ነው። እግዚአብሔር በሰማይ ያሉትን ጉዳዮች በቤተ ክርስቲያን በኩል መፈጸሙ ብቻ ሳይሆን በምድር ስርዓት ላይ ደግሞ እግዚአብሔር ትልቅ ኃላፊነትና ትልቅ ራዕይና ሸክም እንዳለው መጽሐፍ ቅዱሳችን ይናገራል። የሰማይና በምድር ያለውን በሙሉ የሚገዛ አምላክ ስለሆነ የእግዚአብሔር መንግስት ሁሉን ስለምትገዛ እግዚአብሔር በሰማይና በምድር ያለውን በክርስቶስ ለመጠቅለል ነው ይላል ኤፌሶን ላይ ሲናገርና በሰማይ ብቻ ሳይሆን በምድር። ብዙ ጊዜ በምድር የሚለውን ቃል በኢትዮጵያ ወንጌላውያን አማኞች ዘንድ ዲስቶርትድ ቴዎሎጂ የሆነ የተበላሸ ወይም ደግሞ አንካሳ የሆነ ቴዎሎጂ ይዘን ነው የምንሄደው። የእግዚአብሔር ስነ መለኮት ቤተ ክርስቲያንን ብቻ ሳይሆን ትውልድን፣ ህብረተሰብን፣ ሀገርን፣ መንግስትን በተለያዩ የህብረተሰብ ዘርፎች ያሉትን በሙሉ የሚነካ ነው። የእግዚአብሔር የስነ መለኮት ትምህርት ምድርን በሙሉ ለማረስረስና ለመለወጥ የተሰጠ የእግዚአብሔር ቃል እንደሆነ ማወቅ ይኖርብናል። ኢሳይያስን በምናጠናበት ጊዜ እነሆ በሰማይ ያለው ዝናብ ወደ ምድር ወጥቶ ያንጠባጠብ፣ ያው ይውረድ፣ ይዝነብ እያለ ነው የሚናገረውና ምድር ደግሞ ታፈራና ታበቀል ዘንድ ያደርጋታል ብሎ እንደተናገረ እግዚአብሔር የክርስትናን እነሆ ወንጌልን ይዘን መልካም ተጽዕኖ በህብረተሰቡ ውስጥ እንድናደርግ ይፈልጋል። ለዚህም 2026 እግዚአብሔር ድንቅ ነገሮችን እያደረገ የሚሄድበት ጊዜ ነው ብለን እናምናለን። ጌታችን ኢየሱስ ክርስቶስ እነሆ በሰማይና በምድር ስልጣን ተሰጠኝ ነው የሚለው። በምድር እና ምድር ለቤተ ክርስቲያን ብቻ የተሰጠች አይደለም፣ ለሰው ልጆች ሰጣት ነው የሚለው። ምድርን ለሰው ልጆች ሰጣትና ለሰው ልጆች የሰጠ እግዚአብሔር ዝም ብሎ ምድሪቱን አልተዋትም። በዚህ ዘመን እግዚአብሔር ምንድን ነው የሚሰራው? በቤተ ክርስቲያን በዚህ ዘመን በህብረተሰቡ ዘንድ በመንግስት ደረጃ እግዚአብሔር ምንድን ሊያደርግ ነው የሚፈልገው? የቅዱሳን ኃላፊነት ምንድን ነው? ለህብረተሰቡስ ምንድን ነው የምናስተምረው የሚለውን መልካም የምስራች ይዘን መጥተናል። በጣም አነጋጋሪ መሰረታዊ የሆኑ ትውልድን ሊለውጡ የሚችሉ በዚህ ጉዳይ ላይ ቤተ ክርስቲያንና መንግስት የሚለውን አዘጋጅተን የቀረበበት ጊዜ ነው። ብዙዎቹ መጽሐፍቶች ፋናላይዝድ የሆነው ወደ ሀገራችን በጉዞ ላይ ይገኛሉ። ሀገራችን ያሉ አባቶች፣ ትልልቅ ሰዎች፣ ቅዱሳኖች፣ በመንግስት ቢሮ የሚሰሩ
ስመጥሩ የሆኑ ድንቅ የሆኑ ሰዎች በሙሉ የሚመለከቱት ሰዎች ራሳቸው ከቤተ ክርስቲያን ውጭ ያሉ ሰዎችም የሚመለከቱትና የሚያዩት ይሆናል ማለት ነው። የእግዚአብሔር ስም የተባረከ ይሁን። በሰላም ሚኒስቴር፣ በሃይማኖት ተቋማት፣ በሌሎችም የሚያዩት ይሆናል። ለየት ያሉ መጽሐፍቶች ናቸው። በራሳችን አጥር ስር ብቻ የሚቀመጡ መጽሐፍቶች አይደሉም። ነገር ግን ከእግዚአብሔር ቃል መሰረት ያደረገ ሳውንድ ዶክትሪን የሆኑ ጉዳዮችን የያዙ መጽሐፍቶች ናቸውና እግዚአብሔር ለዚህ ስላበቃን እግዚአብሔርን እጅግ አድርጌ አመሰግናለሁ። የዕብራውያን ምዕራፍ 4 ላይ ስናጠና በሙሴ ተመርጠው የሄዱ እጅግ ብዙ ሕዝብ ነበሩ። ከግብፅ የወጡ ህብረተሰብ ነበሩ። እነዚህ ህብረተሰብ ግን የምስራች ተሰብኮላቸው ነበረ። የምስራቹ በእምነት ስላልተዋሃደ ስላላመኑበት አልጠቀማቸውም። እግዚአብሔር ከዛ ህብረተሰብ ውጭ ኤፌሶንንም ስናጠና እግዚአብሔር አሕዛብንም ጭምር ትውልድን በሙሉ ጭምር ኃላፊነት ለሆ እንደተሰጠን ነው የሚነግረን። ይህንን ብርሃን እንድናበራ ስለ ባሮች ኤፌሶንን ስናጠና ስለ ባሮች ይናገራል፣ ስለ መንግስት ይናገራል፣ ስለ ወጣቶች ይናገራል፣ ስለ መንፈሳዊ ስጦታዎች። የሚገርም እኮ ነው። የእግዚአብሔር የጥበብና የመገለጥ መንፈስ ይብዛላችሁ በሚለው መጽሐፉ ውስጥ ስለ ስራ ይናገራል። ወርክ ኤቲክስ ይናገራል። እዛው መጽሐፍ ኤፌሶን ምዕራፍ 4 ላይ ስናጠና አስገራሚን ስለ ቤተ ክርስቲያን መዋብ ይናገራል። አጠቃላይ እግዚአብሔር በክርስቶስ ኢየሱስ በሰማይና በምድር ሊጠቀልለው ያለውን ሁሉን the whole counsel of God ይናገራል። እኛም ለዚህ በ2026 ተዘጋጅተናል። ፍጹምና በጎ የሆነውን ፈትናችሁ ታውቁ ዘንድ ሮሜ ምዕራፍ 12 ቁጥር 1 ላይ ፍጹምና በጎ ደስ የሚያሰኘውን ፈእኖ መርምራችሁ ታውቁ ዘንድ ተብሎ እንደተጻፈ እግዚአብሔር እኔና እናንተን ረድቶ ለትውልዳችን እጅግ ድንቅ የሆኑ ስራዎችን አዘጋጅተን የምናቀርብበት ጊዜ ስለሆነ እግዚአብሔርን እጅግ አድርጌ አመሰግናለሁ። ዕብራውያን ጸሐፊ እንግዲህ እነዚህ ሰዎች ባለማመናቸው ምክንያት የክብሩ እውቀት ብርሃን ምንም ለነሱ ለውጥ እንዳላመጣላቸው ይናገራል። ላመጣልን ለእኛ ቃሉ ግን ለእኛ ላመንነው ወደ እረፍቱ የሚያስገባን እያሸነፍን የምንመጣበት እየገዛን እነሆ እያስተዳደርን የምንመጣበት ዘመን ይሆናል ማለት ነው። የሐዋርያት ሥራ በምናጠናበት ጊዜ ይህንን ነው የሚነግረን። ቃሉ እያሸነፈ መጣ፣ ቃሉ ድል እያደረገ መጣ፣ ቃሉ እየበዛ መጣ ብሎ ይነግረናል። የሐዋርያት ሥራ ላይ እነዚህ ቃላቶች በጣም የምወዳቸው ቃላቶች ናቸው እና ግን የመጀመሪያዊቷ ቤተ ክርስቲያን ለ200 ለ300 ዓመት የሄደችበት መርህ ነበራት፣ ፕሪንስፕል ነበራት። የእግዚአብሔር ቃል ሉዓላዊነት፣ እግዚአብሔርን በመፍራት ይመላለሱ ነበረ። በእነሱም መካከል ታላቅ ጸጋ ነበረ። እነሆ ትውልድን ኔሽንን በሙሉ ለወጡ። 3ኛው ክፍለ ዘመን ላይ ሲደርሱ በቃ ህዝብ ትውልድ ሁሉ ተቀየረ። የመንግስት ፖሊሲዎች ሁሉ ተቀየሩ። ትውልድ በሙሉ ተቀየረ። ከዛ በኋላ ደግሞ እንደገና እየቀዘቀዘች መጣች። ለምን? ያንን ፕሪንስፕል ተከትላ ስላልሄደች እንጂ ትውልድን መቀየር የሚችል ቃል ነው። ህብረተሰብን፣ የትኛውንም የህብረተሰብ አካል የሚቀይር ቃል ነው። በ2026 ይህን ለማድረግ በጌታ ጸጋ እንተጋለን። የዕብራዊ ጸሐፊ እንደሚናገረው የእግዚአብሔር ቃል ሁሉን ይቆጣጠራል፣ 2 አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው ካለ በኋላ ሁሉን በሚቆጣጠር በእርሱ ፊት ሁሉ ነገር የተራቆተና የተገለጠ ነው ይላል እና የተራቆትን ነው የተገለጠ ነው። በእግዚአብሔር ቃል ፊት የማይመጣ እነሆ ምንም ነገር የለም። ታውቃላችሁ የዕብራውያን ምዕራፍ 1 ላይ ቀደም ብሎ ሲናገር ሁሉን በስልጣኑ ቃል ደግፎ ከያዘ በኋላ ነው የሚለው እና ሁሉን በሰማይና በምድር ያለው በአጠቃላይ በሙሉ በክርስቶስ ኢየሱስ እጅ ላይ ነው። በቃሉ ውስጥ ነው ያለው። በቃሉ እጅ ነው። ሕያው በሆነው the living word ይሄ ቃል በክርስቶስ ኢየሱስ እጅ ነው ያለው። ቤተ ክርስቲያንን ብቻ የያዘ ሳይሆን
ሁሉን ፍጥረታትን በሙሉ ዩኒቨርሱን በሙሉ ከሰማይ በምድር ከምድር በታች ያለውን በሙሉ የሚቆጣጠር እንደሆነና በአብ ቀኝ የተቀመጠ እንደሆነ ነው። ስለዚህ ሐዋርያው ጳውሎስ ዕብራውያን 4 ላይ ምንድን ነው የሚነግራቸው? የድሮዎቹ ተሰነካክለው ዕረፍቱ መግባት አልቻሉም። ተፈተሹ። ሲፈተሹ በእግዚአብሔር ቃል ሲመለከታቸው እግዚአብሔር እነሆ አያቸውና አልገቡም። ባለማመናቸው ምክንያት ቃሉ ፈትኖ ተመለከታቸው። እኛንስ እርግጥ ነው ከነሱ የተለየ ነገር የለንም። እርግጥ ነው አዲስ ፍጥረት ሆነናል፣ ተለውጠናል፣ መንፈሳችን ድኗል። ግን ስጋችን አለ፣ ነፍሳችን አለ። ገና በመዳን ህይወት ውስጥ ነው ያለ ነው። ገና ወደ ክብሩ የምንገባበት ጊዜ ነው። ከክብር ወደ ክብር የምንገለጥበት ጊዜ ነው እና ድካም አለን ነው የሚለው። ቤተ ክርስቲያን ትደክማለች፣ ብዙ ችግሮች አሏት። ግንስ እንዴት ነው የሚሆነው? ሐዋርያው ምዕራፍ 4 እዛው ላይ እንግዲያውስ በሰማያት ያለፈ ታላቅ ሊቀ ካህን ስላለን፣ በድካማችን ሊራራልን የሚችል ታላቅ ሊቀ ካህን ስላለን እነሆ በእምነት ወደ ጸጋው ዙፋን በምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳን ምህረት እንድንቀበል ወደ ጸጋው ዙፋን እንቅረብ ይላል። ለአዲስ ኪዳን ክርስቲያኖች የእግዚአብሔር ቃል መሰረት እንደሆነ ሁሉ የክርስቶስ ኢየሱስ ክህንነት ያጅበናል። የእግዚአብሔር ስም የተባረከ ነው። እርግጥ ነው የእግዚአብሔር ቃል ወደ ንስሐ ያመጣናል። እርግጥ ነው ካራክተራችንን ይለውጣል። እርግጥ ነው ተስሎ ፈጣሪ ያደርገናል። ይህንን የሚሆንበት ካህኑ እኔና እናንተን በጸጋው ተሸክሞ ስለሚሄድ ነው። ስለዚህ የኔና የእናንተ ንስሐ እግዚኦ ማረነ ክርስቶስ እንደሚባለው በዘልማድ የሚደረግ ነገር ሳይሆን በክርስቶስ ኢየሱስ ዕውቀት ብርሃን የሚመጣ ነው። ለዚህ ነው የአመለካከት የአስተሳሰብ ለውጥ መጀመሪያ ይሰጠናል። ከዛ በኋላ የመተግበርን ወይም ደግሞ ያደራረግን እነሆ ለውጥ ድርጊታችንን መቀየር ይችላል ማለት ነው። ዮሐንስ ምዕራፍ 1 ቁጥር 8-9 ስናጠና የሜሴጅ ትራንስሌሽን ባለፈው ጊዜ አካፍየዋለሁ። የክብሩ ሉል ይለዋል። ያ የእግዚአብሔር ብርሃን ስለከበበን ወደ ንስሐ መምጣት እንችላለን። ንስሐው ደግሞ የአመለካከት ውስጥ ስር ነቀል የሆነ ለውጥ ነው የሚያመጣው። የአመለካከት ለውጥ ብቻ ሳይሆን የአደራረግ ለውጥ ያወጣል። ስለዚህ በውስጥ ሰውነታችን በሕይወት መንፈስ ሕግ እንገዛለን። በተግባራችን ደግሞ ስነ ምግባራዊ የሆነ ለውጦችን እንፈጥራለን። ከባህሪያችን የሚወጣው ጸባዮች ስነ ምግባር ይባላሉ። እነዚህ ጸባዮች በሙሉ ይለወጣሉ ይላል። ህብረተሰብ በእግዚአብሔር ቃል ሲቀኝ እነሆ ስነ ምግባሩ ሲቀየር ጸባያችን የህብረተሰቡ ጸባይና አካሄድ እንኳን ይቀየራል። የደጉ ሳምራዊ ታሪክ ስናጠና ይሄ ነው ችግሩ። ቤተ ክርስቲያን እነሆ ከዓለም ጋር መቀየጥ የጀመረችበት ጊዜ እስራኤላውያን ከዓለም ጋር ከሮማውያን ጋር ተቀይጠው ነበረ። ከዛ መንግስት ጋር ተቀይጠው ነበር። ተጽዕኖ ፈጣሪ መሆን ሲገባቸው እነሱ ራሳቸው በመንግስትና በዛ አስተዳደር ስር ተውጠው ነበረ። ስለዚህ እነሆ እንደ ደጉ ሳምራዊ ለውጥ ማምጣት ለህብረተሰብ አልቻሉ። እንደምታውቁት ፈሪሳውያን በጣም ሕግን ያውቁ የተረዱ ሰዎች ነበሩ እና የሮም አስተዳደር ባርቤሪያኒዝም የነበረው ያ ተጽዕኖ በእነሱ ህይወት ውስጥ እነሆ ችግር ፈጥሮባቸው ነበር። ፖለቲካል ሲስተሙ ኢንፍሉዌንስ አድርጓቸው ነበር። እነሱ ነበር ለውጥ ማምጣት የሚገባቸው። እነሱ ነበሩ ባልንጀራህን እንደ ራስህ ውደድ የሚለውን መርህ ጎልደን ነው ኮቨነንት ያለበትን የምስራች ማድረስ ሲገባቸው፣ ነገር ግን ያንን አላደረጉም። የመጀመሪያዊቷ ቤተ ክርስቲያን ግን የተለወጠችው በዚህ ምክንያት ነው። ለውጥ አመጡ። ርኅራኄን አገልግሎት፣ የቸርነትን አገልግሎት ከራሳቸው ከቤተ ክርስቲያናቸው ቦክስ ውጭ ወጡ። ድሆችን መርዳት፣ ህዝብን መታደግ፣ ህብረተሰባዊ ስሜትን ያንን በውስጣቸው ማስቀመጥ ጀመሩ። ስለዚህ ትልቅ ተጽዕኖ ለውጥ አመጡ። 200 ዓመት በኋላ 300 ዓመት ላይ ሲመጣ ይሄ
አሰቃቂ የሆኑ የባርቤሪያን ቴዎሎጂ ፍልስፍናዎች፣ የዓለም ፍልስፍናዎች ሁሉ በወንጌል መቃኘትና መለወጥ ጀመሩ። ለሕዝብ፣ ለትውልድ፣ ለአገር፣ ለወገን መራራት፣ ለዛ መስራት፣ ለትውልድ መቆም የሚባለውን ነገር እነሆ የመጀመሪያዊቷ ቤተ ክርስቲያንና የሁለተኛይቷ ቤተ ክርስቲያን የሰሩት ስርዓት ነው። ከዛ በኋላ እነ ሉተር ሲመጡ በጣም ታውቃላችሁ፣ እነ አራኒዮስ፣ እነ ክርስቶዶም፣ ምን ልበላችሁ፣ በጣም ብዙዎቹ በዚህ ጉዳይ ላይ ብዙ ስራ ሰርተዋል እና እግዚአብሔር ለትውልዱ የእግዚአብሔርን ቃል ይዘን እንድንወጣ ስላረገን ስሙ የተባረከ ይሁን። እኛ የምንታመነው በፈረሶችና በሰረገሎች ብዛት አይደለም። እኛ የምንታመነው በእግዚአብሔር ቃል እውቀትና ብርሃን፣ በመንፈስ ቅዱስ ኃይል ህብረተሰብን መለወጥ የሚለው ጉዳይ ነው። እሳቱ ይጫራል። ከዚህ በኋላ ይዘውት የሚሄዱ ሰዎች አሉ። ይለወጣል ብለን ሙሉ ለሙሉ እምነት አለን። ጌታ የተባረከ የተመሰገነ ይሁን። የእግዚአብሔር ቃል ያሸንፋል፣ ያድጋል፣ ይበዛል። የ2000 የቤተ ክርስቲያን ታሪክ በአጠቃላይ ስናጠና ይህንን ይመስላል። መንግስታዊ ተቋም ነን የኛ መንፈሳዊ መንግስቴ ከዚህ ዓለም አይደለችም ብሎ እንደተናገረ እኔና እናንተ የተሰጠን የክርስቶስ አእምሮ፣ የተሰጠን የክርስቶስ ኢየሱስ ስልጣን ሰዎችን በፍቅር የመማረክ የመለወጥ፣ ትውልድን፣ ፖሊሲን፣ የህብረተሰብን ስርዓት የመለወጥ ነገር ነው። ለሁላችን የተሰጠ እንደሆነ የሚያበሩ መጽሐፍቶች ባልሳሳት 7 ከዛም 8 መጽሐፍቶች በሂደት ላይ ለትውልዱ የሚቀርብበት ጊዜ ነው። ጸልዩልን። በእውነት እግዚአብሔር ምሕረትና ቸርነት ስላበዛልን እንጂ እኛ በቂ ሆነን አይደለም። እኔና የውዲት በእውነት ጌታ በሚያውቀው ለዚህ ነገር ብቁ ነን ብለን አናስብም። አፈባም ኤልዩስም። ነገር ግን አንድ ነገር እናምናለን። የእግዚአብሔር ቃል ግን አይታሰርም፣ ይሄዳል፣ ይለውጣል። ስለዚህ በጽሁፍ መልክ ያዘጋጀናቸው በስልጠና እንዲሄዱ ለትውልድ እንዲመጣ ይህንን ነገር እንድናደርግ በጌታ ፍቅር እጠይቃቸዋለሁ። ሻሎም።